ሰውየውን የአፍሪካው ቾኩቬራ ሲሉት ስሙም ቶማስ ሳንካራ ይባላል። ይህ ሰው ወታደር የነበረ ሲሆን ወታደር ብቻም አልነበረም። በኋለኛው ህይወቱ የሀገሩ የቡርኪና ፋሶ መሪ ሆኖ ነበር። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደተለመደውና ከዚህ በፊት በነበሩት የጠቅላላ እውቀት ፕሮግራሞቻችን ላይ እንደምናደርገው ስለ ቶማስ ሳንካራ ለየት ያሉ ታሪኮችን እናነሳለን። ቀጥታ ወደ ዛሬው ፕሮግራማችን ከማለፋችን በፊት እስከ ዛሬ ድረስ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ እንድትጀምሩ እየጋበዝኩኝ ቀጥታ ወደ ዛሬው ፕሮግራም ያሳልፋችኋለሁ። ቶማስ ሳንካራ። በቶማስ ሳንካራ ውስጥ ለየት ያሉት ህይወቶች መካከል አንደኛ የሀገሩን ስም የቀየረው ራሱ ነበር። ቶማስ ሳንካራ እንደ አውሮፓውያን አቆጣጠር በነሐሴ 4 ቀን 1984 በቅኝ ግዛት ጊዜ የነበረውን የሀገሪቷን ስም ከአፐር ቮልታ ወደ ቡርኪና ፋሶ የቀየረው ሲሆን ቡርኪና ፋሶ ማለት ደግሞ የሁለት ቃላቶች ጥምረት ውጤት ነው። ቡርኪና ማለት ቀጥተኛ ወይም ታማኝ ህዝብ ማለት ሲሆን ፋሶ ማለት ደግሞ የአባት ሀገር እንደማለት ነው። ሁለቱን በጋራ ጣምረን ስንመለከት ሰው የሀገሪቷን ክብርና ብሔራዊ ማንነቷን የሚያሳይ ስያሜ ነበር። ሁለተኛ የራሱን ደሞዝ ቀንሷል። ሰውየው ወደ ስልጣን ከመጣ በኋላ የፕሬዝዳንት ደሞዝ ከነበረበት ከፍተኛ ጣራ ወደ $450 ያወረደው ሲሆን ለዚህ ምክንያቱ ደግሞ የባለስልጣኖችን የፕሬዝዳንቱን ጨምሮ የቅንጦት ኑሮ በመቀነስና እንደ መደበኛ ዜጋ እንዲኖሩ ለማድረግና ለሀገሪቷ መሪዎችና ለሚኒስትሮች ለደሞዝ ሌሎች ልዩ ልዩ ጥቅማጥቅሞችና ለቅንጦት መኪኖች ተብሎ የሚወጣው ወጪ በመቀነስ በተጨማሪም ከዚህ ጋር የተያዙ ሙስናዎችን በማስቀረት ሀገሪቷን ከውጭ እርዳታና ጥገኝነት ተላቃ ራሷ እንድትችል ለማስቻል ነበር። ሶስተኛ የመንግስት የቅንጦት መኪኖችን ሽጧል። ቶማስ ሳንካራ የቡርኪና ፋሶ መሪ ከሆነ በኋላ ከሰራቸው ትላልቅ ለውጦች መካከል አንዱ የመንግስት የቅንጦት መኪኖችን በመሸጥ በሚኒስትሮች ዘንድ ቁጠባን አስተምሯል። አራተኛ በግልጽ ከህዝቡ ጋር ሳይክል ይነዳ ነበር። ሰውየው የህዝብ ተወካዮችና መሪዎች ከህዝቡ የተለየ ቅንጦት ህይወት መኖር የለባቸውም ብሎ በጽኑ ያምን ስለነበር በስልጣን ላይ በነበረበት ወቅት በአገሪቱ ዋና ከተማ ኦጋዱጉ ጎዳና ላይ ብስክሌትን ይጋልብ ነበር። አምስተኛ በረሃነትን ለማጥፋት የአረንጓዴ ልማት ጦርነት አውጆ ነበር። ቶማስ ሳንካራ በሳህል ቀጠና የበረሃነትን መስፋፋት ለመግታት ታላቅ የአረንጓዴ ልማት ዘመቻ በስልጣን ዘመኑ ያደረገ ሲሆን በዚህም ዘመቻ ከ10 ሚሊዮን በላይ ችግኞች ተተክለዋል። ከዚህ በተጨማሪ እያንዳንዱ መንደርና ማህበረሰብ የአካባቢውን ደን የመጠበቅና አዳዲስ ችግኞችን የመንከባከብ የውዴታ ግዴታ ጥሎባቸው የነበረ ሲሆን ይህንንም እንቅስቃሴ የተመድ የአካባቢ ጥበቃ ፕሮግራም UNEP ሰነዶች ላይ ጭምር በምሳሌነት ተመዝግቧል። ስድስተኛ የሴቶችን መብት የማጠናከር ስራ ሰርቷል። ሰውየው በአፍሪካ ታሪክ ውስጥ የሴቶችን እኩልነት መብት በተግባር ካረጋገጡ ግንባር ቀደም መሪዎች ውስጥ የሚሰለፍ ሲሆን በስልጣን ዘመኑ የሴቶችን የስልጣን ተሳትፎ በማጠናከር ሴቶችን በጦር ኃይል ውስጥ እንዲሳተፉና የራሳቸውም የሴቶች ልዩ ወታደራዊ እንዲኖራቸው ከማድረግም በላይ ጎጂ ልማዳዊ ድርጊቶችን በመዋጋት ረገድ ደግሞ ያለ ዕድሜና የግዴታ ጋብቻን፣ የሴቶች ግርዛትና ከአንድ በላይ ሚስትን ማግባትን በይፋ በማውገዝና በሕግ እንዲታገድ አድርጓል። ሰባተኛ ህዝቡን የራሱን ምርት እንዲጠቀም ያበረታታ ነበር። ሳንካራ የአገሪቷ የጥጥ ምርትና የአገር ውስጥ አምራቾችን ለማበረታታት ፋሶ ዳንፋን የተባለውን የአገር በቀል ልብስ ሁሉም ሰው እንዲለብስ አድርጓል። ይህን ድርጊት ደግሞ በቀዳሚነት አርአያ እንዲሆኑ ባለስልጣኖቹ የአገር ውስጥ ምርት እንዲለብሱ ያደረገ ሲሆን በዚህ ምክንያት የአገሪቱ ፋብሪካዎች በስልጣን ዘመኑ ማንሰራራት አሳይተዋል። ስምንተኛ የውጭ እርዳታን ይጠላ ነበር። ሳንካራ የውጭ እርዳታ አፍሪካን የዘላለም ባሪያ ያደርጋታል የሚል ጽኑ አቋም የነበረው ሲሆን የረጃ ሀገሮች ጥገኛ በማድረግ የዘላለም ባሪያ ያደርጋታል የሚል ጽኑ አቋም የነበረው ሲሆን የሚመግብ ሰው ይቆጣጠራል ወይም የአንተ አለቃ ይሆናል በሚለው ታዋቂ ንግግሩ ከመታወቁም በላይ በግብርናው ሴክተር ላይ በትጋት በመሰማራት ሀገሩን በአጭር ዓመታት ውስጥ የስንዴና የጥራጥሬ ምርት በማሳደግ ራሷ እንድትመግብ ማስቻል ችሏል። ዘጠነኛ የጊታር ተጫዋች የነበረና ለሙዚቃ የተለየ ፍቅር የነበረው ሰው ነበር። ሳንካራ የተዋጣለት የጊታር ተጫዋች የነበረ ሲሆን ሙዚቃና ባህል የአገር ማንነት ለመገንባት ትልቅ መሳሪያ እንደሆኑ ያምን ነበር። በጣም የሚገርማቸው ሰውየው ወደ ስልጣን ሲመጣ የአገሪቱ አዲስ ብሔራዊ መዝሙር ሲወጣ በግጥምም ሆነ በዜማ ከተሳተፉት መካከል ነበር። ከዚህም በተጨማሪ ወደ ስልጣን ከመምጣቱ በፊት ቶት አኩፕ የተባለ የጃዝ የሙዚቃ ቡድን አባል ነበር። አስረኛ በቅርብ ወዳጁና በጓደኛው ነበር የተገደለው።
በመጨረሻም ቶማስ ሳንካራ እንደ አውሮፓውያን ዘመን አቆጣጠር በጥቅምት 15 ቀን 1987 የቅርብ ጓደኛውና የትግል አጋሩ በነበረው በፕሌዝ ኮምፓውሬ በተመራ መፈንቅለ መንግስት ነበር የተገደለው። ይህ ሞቱ ደግሞ በአፍሪካ ታሪክ ውስጥ የንጽህና የቅንነትና የጽኑ አብዮታዊ መሪነት ምልክት አድርጎታል። የተከበራችሁ አድማጭ ተመልካቾቻችን በዛሬው ፕሮግራማችን ላይ ስለ ቀድሞው የቡርኪና ፋሶ መሪ ቶማስ ሳንካራ ያቀረብንላችሁን ፕሮግራም በዚሁ ስናጠናቅቅ ፕሮግራማችንን ከመዝጋታችን በፊት ግን ከዛሬ ድረስ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ የሚጨመር የሚቀነስ ነገር ካለ ኮሜንት ሴክሽኑ ላይ በማሳወቅ ለብዙዎች እንዲደርስ ደግሞ ላይክ እና ሼር በማድረግ ቤተሰቡን እያልኩ እየጋበዝኩኝ ዛሬውን ፕሮግራም በዚህ ቋጫለሁ። አመሰግናለሁ። ቻው።